በህማማት የማይሰገድበት ቀን አለ። ማክሰኞ ቀን መጋቢት 29 ቀን ነው። ይሄም ዕለት እግዚአብሔር አምላክ ዓለምን የፈጠረበት ዕለት ነው። በህማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ሌላው አክፍሎትን በተመለከተ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ አስበው ከድንጋጤያቸው ከፍርሃታቸውን ጭምር የተነሳና ከማዘናቸው የተነሳ ሐዋርያትም እመቤታችንም ከሐሙስ ማታ በኋላ አልበሉ። ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሲያደርሳችሁ እኔ አለሁ እግዚአብሔር ይመስገን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። የተዋሕዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሐሳብ አስተያየታችሁን በኮሜንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። አሁን እንግዲህ የሰሞነ ሕማማት ነውና በሕማማት ጊዜ የሚደረጉ ነገሮች አሉ፣ የማይደረጉ ነገሮች አሉና አንዳንድ ጊዜ የሚደረጉትን አይደረጉም፣ የማይደረጉትን ደግሞ ይደረጋሉ የምንል አለንና እነዛን ግልጽ የሚያደርጉ ቪዲዮዎች አሉ። እነዛን እንመለከታለን። ነገ ማለትም መጋቢት 29 ግዝት በዓል ነውና በግዝት በዓል ሰሞነ ሕማማት ላይ ሲውል ይሰገዳል አይሰገድም የሚለውንም ደግሞ ከአባቶች ተከታትለን የምንመለስ ይሆናል። ይህ ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር እያደረግን ለብዙዎች እናዳርሰው። ወደ ቪዲዮ። በሕማማት የማይሰገድበት ቀን አለ። ማክሰኞ ቀን መጋቢት 29 ቀን ነው። ይሄም ዕለት እግዚአብሔር አምላክ ዓለምን የፈጠረበት ዕለት ነው። እንደዚሁም ደግሞ የተፈጠረው ዓለም ሲበድል ይሄ ካለመኖር ወደ መኖር መጥቶ የተፈጠረው ዓለም ካለመታየት ወደ መታየት መጥቶ የተፈጠረው ዓለም ሲበድል አዳም ሲበድል በአዳም በደል ምክንያት እግዚአብሔር ወልድ ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ የተጸነሰበት ዕለት መጋቢት 29 ቀን ነው። ትልቅ በዓል ነው። ነገር ግን ሕማማት ላይ ነው የዋለው። ሕማማት ላይ በመዋሉ እንደዚህ ዓመታዊ ሆኖ ቀርቶ በዓለ ወልድ በዓለ ማርያም እንደዚህ የግዝት በዓላት የሚባሉ በስቅለት ቀን ወይንም በሰሙነ ሕማማት በሚውሉበት ጊዜ የማይሰገድባቸው ቀኖች ተብሎ ይነገራል። አንዳንዴ እውነት ነው፣ ትውፊቱ ይኖራል። የግዝት በዓላት ሌላ ጊዜ አይሰገድባቸውም፣ ስግደት አይፈጸምባቸውም። ስግደት የማይፈጸምበት ምክንያት ደግሞ በሌላ ጊዜ ቅዳሴ ስላለ ነው። በሕማማት የሚከናወነው ሕማማትና ሕማማት ብቻ ነው። ስለ ክርስቶስ መከራ ነው የምናስበውና መከራ መስቀሉን ለኛ ብሎ የተቀበለውን መከራ የምናስብበት እንጂ የግዝት በዓል የምናስብበትም የግዝት በዓልም ጊዜው ገና አልደረሰም። ምክንያቱም የግዝት በዓል የተባለው በኋላ ነው። አሁን እሱ በተሰቀለበት ጊዜ በዓላቱ አልተከናወኑም፣ ስርዓቱ አልተሰራም። ሰለስቱ ምዕትም በዚህ በፍት መንፈሳዊ የተቀመጠውም ገና ያልተሰራበት ዘመን ወደ ኋላ ገና ክርስቶስ ዓመተ ፍዳ ዓመተ ኩነኔን እያሳለፈ ያለበት ዘመን ስለሆነ ሕማማቱ ያስገኛቸው ናቸው በዓላቱ እንጂ ከሕማማት በፊት የነበሩ ስላልነበሩ ሕማማቱን ስናስብ የክርስቶስን መከራ መስቀሉን የተቀበለውን መከራና ግርፋቱን ውጣ ውረዱን ረሃቡን ጥማቱን ርዛቱን መደብደቡን መገረፉን መሰቀሉን የምናስብበት ስለሆነ በዓላቱን የምናስብበት ሰሞን አይደለምና ለምሳሌ ዘንድሮ አሁን መጋቢት 29 ቀን ይሰገዳል ማለት ነው። የሚሰገደው ደግሞ ትስብእቱን እያከበርን አይደለም። ትስብእትን የምናከብር ከሆነ ጾመ ድጓ ቀዳሚው ቃል ብለን አብይ ስብሐተ ነግም መቆም አለብን። ማይሌት አንዳንድ ጊዜ ደግሞ እንግዲህ ማይሌት የሚቆምባቸው አካባቢዎች አሉና ትስብእትን ምክንያት አድርጎ በእርግጥ እንደ ትልልቆች አድባራትና ገዳማት እንደ ጾመ ድጓው እንደ ድጓው ሕግ የሚገባው ቀዳሚው ቃል ብሎ አብይ ስብሐተ ነግን ማድረስ ነው። እዝል ቅዳሴም ነው የሚቀደሰው በዚህ ምክንያትና ቅዳሴም የለም። አሁን በሕማማት ቅዳሴ ሳይኖር የግዝት በዓል እያከበርን ነው ማለት ስለማይቻል መደበኛው አገልግሎት ቀርቶ አሁን ሕማማት ብቻ እየታሰበ ስለሆነ
ቅዳሴ ስለሌለ የግዝት በዓልነቱ ከቅዳሴ ጋር ሲሄድ ብቻ ነው። ቅዳሴ ስለሌለ ማይሌት ስለሌለ ቁርባን ስለማይቆረብ ክርስትና ስለማይነሳ ፍትሐት ስለማይፈታ አስቀድሞ የሆሳዕና ዕለት ከትናንት በስተያ ወይንም ደግሞ የሆሳዕና ዕለት ተከናውኗል። ሁሉም ነገር ቅዳሴውም ማይሌቱም ቁርባኑም ክርስትና ማንሳቱም ይሄ ተከናውኗል። በዚህ በሕማማቱ ውስጥ የምናስበው መደበኛ የሕማማት በዓልን እንጂ ሌሎቹን ሌላ ጊዜ የምናስብበት ጊዜ ስላልሆነ አሁን ማክሰኞም ቢሆን መጋቢት 29 ቀን ሕማማቱ ነው እንጂ ያለው ትስብእቱ እንደዚህ ሕማማት ላይ ባላጋጠመበት ዓመተ ምሕረት ነው የሚከናወነው እንጂ በዘንድሮ እዚህ ላይ ስለዋለ ሕማማቱን ነው ማክበር። ሕማማቱም የሱ ነው፣ እሱ መከራ ተቀበለበት ነው። ተጸነሰ ብንለውም እኮ ተጸንሶ ተወልዶ 30 ዘመን ሲሞላ በዮርዳኖስ እጅ ተጠምቆ ዮሐንስ እጅ በዮርዳኖስ ወንዝ ተጠምቆ ከዚያ በቀራንዮ አደባባይ ተሰቅሎ ዓለምን አዳነ። ስለዚህ ለስቅለቱ ነው የተወለደውም ለመሰቀል ነው። መወለድ ያስፈለገው፣ መጠመቅ ያስፈለገው፣ ማስተማር ያስፈለገው፣ ትንቢት አስቀድሞ ማስነገር ያስፈለገው ለስቅለቱ ነውና ስለዚህ መከራን ተቀብሎ እኛም ባያድነን ኖሮ በዓላቱንም አናገኛቸውም ነበርና በዓላቱ የተሰሩልን በሕማማቱ ስለሆነ ይሰገዳል ለማለት ነው የምንሰግደው። ሕማማቱን መከራውን አስበን ለኛ ብሎ መከራ ተቀብሏል ብለን ነው። ለአባታችን ቃለ ሕይወት ያሰማልን፣ ረጅም እድሜ ከሙሉ ጤና ጋር ይስጥልን። እጅግ በጣም ደስ የሚል ትምህርት ነውና አንዳንድ ጊዜ የሚደረጉትን ነገሮች አይደረጉም፣ የማይደረጉትን ደግሞ ይደረጋሉ የምንልበት ወቅት ነውና ነገ ማለትም መጋቢት 29 ይሰገዳልና የጌታችንን ሕማሙን እያሰብን የምንሰግድበት ወቅት ነውና ነገ መጋቢት 29 አይሰገድም ለሚሏችሁ ለብዙዎች ሰዎች ይሄ ነገር ላያውቁ ይችላሉና ሼር እና ላይክ እያደረጋችሁ አስተላልፉላቸው። ወደ ቀጣይ ቪዲዮዎች እንለፍ። በሰሙነ ሕማማት የማይፈቀዱ 5 ነገሮች። አንደኛ ሰላምታ መለዋወጥ ይቻላል፣ ነገር ግን በመሳሳም ወይም ሰላም በሚለው ቃል ሳይሆን ሰላምታችን በአክብሮት በትህትናና በማጎንበስ ብቻ ይሆናል ማለት ነው። ምክንያቱም የአስቆሮቱ ይሁዳ ጌታን አሳልፎ ለመስጠት የተጠቀመበት ምልክት መሳሳም ሰላምታ ስለነበረ ያንን ክህደት ላለማሰብ። ሁለተኛ ራስን ማስዋብና ሽቶ መቀባት አይፈቀድም፣ በተለይ ለእህቶች። ምክንያቱም ይህ ሳምንት ለስጋ ውበታችን የምንጨነቅበት አይደለም፣ የፈቃደ ስጋን ፍላጎት የምናሸንፍበት እንጂ። ሶስተኛ ድምጻችንን ከፍ አድርገን መሳቅም መነጋገርም አይፈቀድም፣ ምክንያቱም ሳምንቱ የለቅሶና የጸጥታ ወቅት በመሆኑ የጌታችንን መከራ በልቦናችን እያሰብን መሳል ይኖርብናል። አራተኛ የምናቋርጠው ምንም አይነት ጸሎት የለም፣ ውዳሴ ማርያም፣ መዝሙረ ዳዊት፣ ሌሎችን የክርስቶስን መከራ ከሚተርከው ግብረ ሕማማትን ከምናደርስበት ጊዜ በቀር። አምስተኛና የመጨረሻው በሰሙነ ሕማማት የቅዳሴ ስነ ስርዓት አይከናወንም ከዕለተ ሐሙስ በቀር። እነዚህን በሰሙነ ሕማማት የማይፈቀዱ 5 ነገሮች እንዳትረሱ። የጌታችን ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመኗን ያብዛልን። እጅግ በጣም ደስ የሚል ትምህርት ነውና ያስተማረችን ለብዙዎች እንዲተላለፍ አሁንም ሼር እና ላይክ ያደረጋችሁ ለብዙዎች አስተላልፉላቸው። ወደ ቀጣይ ቪዲዮዎች እንለፍ። ልናማትብ እንዲሁም ደግሞ ምን በላውን ምን ጠጣውንም ባርከን ልንመገብ ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድነው? የሚከለከለው ፍትሐተ ኃጢአት ነው። ይሄ ምንድነው? የፍትሐተ ነፍስ ነው የሌለው ምንድነው? ምን ማለት ነው? በሌላ አነጋገር ስርየተ ኃጢአት የሚያሰጠው የካህኑ ቡራኬ ማለት ነው። እሱ ነው የሌለው። እኔ እንዲህ ራሴን የምባርከው እኮ ስርየተ ኃጢአት የሚያሰጥ አይደለም፣ አጋንንትን ለማስፈራራት ይሄ ምልክት ስለሆነ ነው። ይሄ ምልክት ስለሆነ በጦር ጊዜም በሰላም ጊዜም ወታደር መሳሪያ መያዝ አለበት አይደል? ይሄ ለኔ መሳሪያ ነው፣ መቼም አልጥለው። ስለዚህ ሁል ጊዜ የነን ልጅ ይታያለው ማለት ነው። ይሄ አይከለከልም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ ያው እንግዲህ ተከታትለን እንደተመለስነው ነው። ለመምህራችን ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመናቸውን ያብዛልን። እጅግ በጣም ደስ የሚል ትምህርት ነው። ይህንን ትምህርት ለብዙዎች እንዲተላለፍ አሁንም ሼር እና ላይክ ያደረጋችሁ ለብዙዎች አስተላልፉላቸው። ወደ ቀጣይ ቪዲዮዎች እንለፍ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ
የልጁን ሕመም ለኛ ክብር ያደረገ እግዚአብሔር ይመስገን። የልጁን ሕማም መከራ ለኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለኛ ፈውስና መድኃኒት ናቸው። ወተወክፈ ሕማማተ እንተምሉ መድኃኒተ ቴዎዶሲዎስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሆኖናል። ሲከሰስ 5500 ዘመን የነበረብንን የዕዳ ደብዳቤና ክስ ደምስሶልናል። ወደምሰሰ መጻፈ ዕዳነ የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላስይስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በማየቱ ያጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልናል። የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ ያጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለመራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጃ ሰብሮልን። ያው እንግዲህ ተከታትለን እንደተመለስነው ነው ትምህርቱን ላስተማሩን ለአባታችን ለርዕሰ ሊቃውንት ለአባ ገብረ ኪዳን ቃሉ ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመናቸውን ያብዛልን። እጅግ በጣም ደስ የሚል ትምህርት ነውና ያስተማሩን። ሌሎች ደግሞ ትምህርቶች አሉ። በሕማማት ወቅት አክፍሎትን በተመለከተ ብዙ ሰዎች ግራ የሚጋቡ አሉና ከሐሙስ የሚጀምሩ አሉ፣ ከአርብ የሚጀምሩ አሉ፣ ከቅዳሜ የሚጀምሩ አሉና መቼ እንደሚጀምር ደግሞ እሱን ተከታትለን እንመለስ። ሌላው አክፍሎትን በተመለከተ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ አስበው ከድንጋጤያቸው ከፍርሃታቸውን ጭምር የተነሳና ከማዘናቸው የተነሳ ሐዋርያትም እመቤታችንም ከሐሙስ ማታ በኋላ አልበሉ ማለት ሐሙስ ማታ ነው ጌታ ተላልፎ የተሰጠው። ሐሙስ ማታ ሐዋርያት ራት እንደበሉ ወንጌል ይገልጣል። ከዛ በኋላ ግን ጌታ ተላልፎ ተሰጠ፣ ይሁዳ አሳልፎ ሰጠው። አርብ ቀኑ ሙሉ የመከራ ቀን ነው። ከዛ በኋላም የጭንቀት ጊዜ ነው። ትንሣኤውን እስከሚሰሙበት ጊዜ ድረስ ሐዋርያትም እመቤታችንም አልበሉ። ስለዚህ ትክክለኛው የአክፍሎት ጊዜ ከሐሙስ ማታ በኋላ አለመብላት ነው። እኛ አቅም ስለሌለን አርብ ማታ እንበላለን። ከዛ በኋላ ቅዳሜን ሳንበላ እንውላለን። ከቅዳሴ እስከሚወጣበት ሰዓት ድረስ ምንም ሳንመገብ እንቆያለን ማለት ነው። አክፍሎቱ ይህንን ይመስላል። አጠቃላይ የሚችል ሰው አቅም ያለው ሰው ሐሙስ ማታ እንደበላ አይበላም። ነገር ግን እኛ አቅማችን ውስን ስለሆነ አርብ ማታ ራት በልተን ከዛ በኋላ አንበላ። ዓላማው ግን ምንድነው? የጌታችን የመድኃኒታችን ኢየሱስ ክርስቶስን መከራ ማሰብና የከበረ ስጋው መለኮት የተዋሃደው ስጋው በመቃብር ስለሆነ ያንን ለማሰብ ነው። በዚያ ጊዜ ማለት ነው። በየዓመቱ ይሞታል ይቀበራል ማለት አይደለም። ነገር ግን በመቃብር ስኩብ ሆኖ ያደረበት የዋለበት ስለሆነ ያንን ምስጢር ለማሳየት አክፍሎት እናከፍላለን ማለት ነው። ስለዚህ አክፍሎት ከዚህ የተነሳ ነው ሐዋርያትም እመቤታችንንም እያሰብን ሐዘናቸውን የምንካፈልበት ነው። አክፍሎት የሚባለው እሱ ነው። እንግዲህ ተከታትለን እንደተመለስነው ነው። ለመምህራችን ቃልዮት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመናቸውን ያብዛልን። እጅግ በጣም ደስ የሚል ትምህርት ነው። ይህንን ትምህርት ለብዙዎች እንዲዳረስ ላይክ እና ሼር እያደረግን ለብዙ ሰዎች እናዳርሰው ለማለት እወዳለሁ። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ቪዲዮ እንዳስተማራችሁ እርግጠኛ ነኝ። ለብዙዎች ደግሞ እንዲማሩበት ላይክ እና ሼር እያደረጋችሁ ለብዙዎች እንድታዳረሱ ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።